እንደምናችሁ ሰላም ነው ዛሬ አዲስ ፖድካስት 101 ብለን ጀምረናል ዛሬ ይዘንላችሁ የመጣነው እንግዳ በጣም ስፔሻል እና በጣም ልዩ ነው ይሄን ሰው አላውቀውም ብትሉኝ እኔ አላውቃችሁም ነው የምላችሁ ያን ያህል የሚታወቅ ሰው ነው ይዤላችሁ የመጣሁትና እስቲ አንድ ጊዜ እጃችሁን for Jojo Rabbit Jojo ቅመሙ አባቴ እንዴት ሰላም ነው ሁሉ ሰላም አሉልሽ አለን ጆጆን የምታውቁት ማወቅ ያለባችሁ ማለት ነው በጣም አሁን ላይ ኮንተንት ክሪኤተር ካዶና ይቀጥሉ ብዙ ቪዲዮ ፖስት የሚያደርገው ጆጆ ነው በጣም ፖስት እያደረኩ ነው እኔ አልዋሽ በጣም ፖስት እያደረኩ ጥግ ድረስ ፖስት እያደረኩ 5000 ፎሎወር የገባሁት ከስንት ነው ከ3 አመት በኋላ ደሪል ጆኒ ማለት መጀመሪያ ከፈተ ይሄ አዲስ እንትን ዋና የነበረው ግን አሁን ዋናው ቅመሙ ነው አክት ማድረግበት ማለት አይ ቲንክ በጣም ጥሩ ነው ቲክቶክ ላይ እኔ በጣም ረጅም ጊዜ ኦልሞስት ወደ 9 ወር 10 ወር አይቻለሁ እና ፖስት ታረጋለህ ኮንሲስተንሲ ያስደንቀኛል እኔ ምክንያቱም አንድ ቪዲዮ ከተመታብኝ አለቅሳለሁ እንዴ እኔ 200 300 የሚታይልኝ ጊዜ መጀመሪያ እኔ አጀማመር ይልንገርሽ ከሱን ጀምራ ማነው ጆኒ ከሱን ጀምራ እንዴት ኮንሲስተንሲ ሊኖርኝ ቻለ የሚለውንም ነገር ወደዛ እንድንመጣበት ኦኬ ስለዚህ ከመጀመሪያ እንጀምር አጀማመሩ ስለዚህ ራስን አስተዋውቀን who is Jojo who is ቅመሙ ማለት ህይወታችሁ ላይ የሚያስፈልጋችሁ ቅመም ክኖር ገባችሁ ቅመም ማለት ያ ነው ቅመሙ ያ ነው ኦኬ ቅመሙ ደግሞ ሌላ ነገር ቅመሙ እንድታቁት መፈልገው ዌስተርኖች የሰሩት ኮንቴንቶች አሉ አይደል yes ገባ እዚህ ሀገር ስንት ሚሊዮን ሰው ነው ዌስተር ሰው ኦኬ ሶሻል ሚዲያ ላይ ያለ ሰው let's say 10 ሚሊዮን ሰው የውጪ ኮንቴንት ያያይ ስለዛ ምንድነው ቅመሙ ያልኩበት ምክንያት ኦኬ የውጪዎቹን አያለው የውጪዎቹን አይቼ እኔ እዚህ አመጣዋለሁ እዚህ አምጥቼ ቅመም ጨምርበታለሁ ከዛ በተጨማሪ ደግሞ ባህሪ ላይ የኔ ባህሪ ላይ ቅመም ጨምሬ በኔ ባህሪም ነው የምሰራው ለዛ ነው ቅመሙ ናቹራሊም ተጫዋች ሰው ነህ እነዛ ጨዋታዎች ላይ ደግሞ የራስን ጨዋታ ስጨምርበት ያው ቅመሙ እሱ ነው እሱ ነገር ማለት ነው ልጠይቅህ ነበር ቶሎ መለስክብኝ እንጂ ብዙ ጊዜ አንተን ኮንተንት ነም ሳይ ተደጋጋሚ እኔ አሁን የውጭን በጣም ያለውና እዛ ጋር ያየሁትን በጥሩ መልኩ አድርገህ እዚህ ዱፕሊኬት ታደርገዋለህ ትርጉም በሰለሽ አሁን ማንም ነገር የለም ገባ እና ኮፒ ፔስት ይላሉ ኮፒ ፔስት የሚሉ ኮሜንታተሮች አሉ እነዛ ከሰው ነው ኮፒ ያደርጉት መጀመሪያ ላየው ሰው ነው ኮፒ የሚሆነው ከዛ በኋላ ላላየው ሰው ግን ይሄንን አሁን የፈጠርኩት ማርያም መጀመሪያ ላየው ሰው ነው እንጂ ኮፒ የሚሆነው ያንተን ኮንተንት መጀመሪያ ለሚያየው ሰው ኮፒ አይደለም ይሄንን ይሄ የክሬተር አባባል ብለሽ ይወደ መጽሔት ላይ ምናምን በጣም ያበደ ሐሳብ ነው ይሄንን ሐሳብ ማለት ነው ማን ነግሮኛል መሰለህ ቲክቶከር አለች ሀቡ ፍላወር የምትባል አበባ ምናምን ነው የሚሸጠው ወደ ቤተል አካባቢና እሷ የሆነ ቀን ቁጭ ብለን ስለ ኮንተንት እያወራን ምን ትለኛለች ቪዲዮ ሰራ አይደለ ለምሳሌ እኔ የምታውቅበት ሲምባውጫ ምናምን ስሸጥ ነው ሲምባውጫ እኔ በዛ ነው ማቀስ እሱን ቪዲዮ እኔ አንዴ ሰርቼ በቃ ትቼዋለሁ she was like no you should do it again 10 ጊዜ መስራት ካለብህ ያን ቪዲዮ ስራው ምክንያቱም እዛ ቦታ ላይ ያዩት ሰዎች የተወሰኑ ሰዎች ናቸው 200 300 ሺህ ሰው ነው ያየው ሌላ 2 ሚሊዮን 3 ሚሊዮን ሰው አለ ቲክቶክ እንትን ስለዚህ እነዛ ጋር ይደርሳል ያላየው ሰው አለ አንተን ያላየህ ሰው አለና አንተም ያልከው ያኛውን አላየውም ስለዚህ አንተንም ይሄ ሰው አለ የራስንም ኮንተንት አሁን አንድ ቪዲዮ ኮንተንት ቫይራል ሲወጣላቸው ሰዎች እንደዛ ነው አይደለም ያደርጉት ደጋግሞ ይሰሩታል እኔ ግን ደጋግሜ አልሰራም አንተ ኮፒ ላደርግ እችላለሁ ግን ደግሜ አልሰራው አሁን 700 ሺህ ታየልኛል ምን አለ ከሌሎች ኮንቴንት ክሪኤተሮች የሚለየው የኔ ኮንቴንት ደግሜ በሰራ ኖሮ ገና ድሮ ፌመስ ሆነ ነበር አንዱን ኮንቴንት ባጥበው አሁን ያጠብኩት የሹፍን ነው ልቀፍሽ ብዬ ያጠብኩት እሱ ነው ልጠበው ብዬ ስላጠብኩት ላልበው ማለት ግን ስቲል በጣም ሄዷል በደንብ ታይቷል በቃ ካለብከው ማንኛውም ነገር ይሄዳል ግን በቃ እኔ አሁን ኦሬዲ ኮንቴንት ክሪኤተር ነኝ ብዬ ስለማስብ እና በቃ እንደ ብዙ ሰው እንደሚያይ ሰው ነው አክት ማድረግውና ለዛ አንደኛውን ኮንቴንት ስደግመው አቁቱም ማርያም ትላንትና አሁን ሌላ የሆነ ኮንቴንት በሰራ
ፎቶ አንስቶ ጀለስ ማይልክልህ የሚል አንድ ሰርተው ሁለተኛ ደግሞ ብር እየከፈለ ሲልክልህ ሶስተኛ ደግሞ ውጭ ሀገር ሄዶ ሳይልክልህ ከ30 ዓመት በኋላ ሲልክልህ አድርገህ እንደዛ ማርጌ ማለብ ይቻላል። አሁን ቡና በባዶ ብሎ ቡና በባዶ ፓርት 2 ፓርት 3 በቃ እስካሁን እየተሰራ ነው በባዶ ብቻ የሆነ ኮንቴንቱ መደጋገም ለኔ ደስ አይለኝም እንጂ ሰው የሚያውቀው ታሪክ የለም። ማርያምን አንዱ በቃ ደጋማውና ኦልሬዲ ፌመስ ኮንክ በኋላ አዳዲስ ኮንቴንቶች መስራት ትችላለህ። ብዙ ሐሳብ አለ። ለዛ ነው እኔ በጣም ከተመቸኝ ኮንቴንት ውስጥ ቅርብ ጊዜ ካየሁት ማለት ነው ላስት ዊክ ነው ያየሁት ወይ ከዛ በፊት በጣም አይጂ ላይም ተመልሶ ስለመጣና ስላየሁት ማለት ነው የሆነች ልጅቷን አግኝታት አንድነት ነው የሰራችሁት ቪዲዮ ከዛም ፊውቸርህን ታስተውሷል። እንደዚህ አይነት ቪዲዮ በሌላም ብትሰራው ይጎ ቫይራል የሌለ እሱ ራሱ እና እኔ አንቺን ደግሞ ምን ሆነ ነው ይሄ የሲማውጫው የእንትኑ ምናምን ማርያምን እሱ መተወክ ማለት ነው። እኔ በጣም ፋንሽ ነበርኩ ዴም አድርጌልሽ ነበር። ምንድነው ሐሳቤ ካንተ ጋር ኮላብ አድርገህ ነው ዩቲዩብ ላይ አምጥቼው የወደኔ ዩቲዩብ ላይ አምጥተህ ነው አንድ ላይ ልንቸበችበው ነበር ሐሳቤ። በቃ ማደግ ይችላል ያንተ ኮንቴንት ኢንፊኒቲ ኮንቴንት ግሊች አግኝተህ ጣልከው። እኔ በዚህ እሱ ነው የሚጠይቀኝ ግን እቺዋል ጥያቄ እንዲመጣ ሁሌ ስለምጠይቅ ነው። ብዙ ሰውም እንደዛ ነው የሚለኝ። አቁሜ አይደለም አቁመዋል እንጂ አቁሜ ስልህ አይዱ ሀስል ስቲል አሁንም ላይክ እዛ ብንገባ ሳይኮና ነገር ኦፍ ካሜራ there is a lot of things I do ግን መስራት ነበረብኝ። አዎ የሆነ ሰዓት ላይ በሆኑ ምክንያቶች እንትን አልኩኝ። ስልክ የሆነ ያክል ወር ስልክ እጄ ላይ አልነበረም። ኦኬ የሆኑ ቦታዎች ገብቼ ነበር ስልክ ምን መጠቀም አልችልበት ቦታዎች ብቻ ሲቹዌሽኖች ተፈጠሩና የሆኑ ሲቹዌሽኖች ተመልሼ 3 ወሩን አንቆይቼ ስመጣ 3 ወሩን ቪዲዮ ፖስት አላደረኩም ነበር። የሆነ ደምሽት ነበር ፖስቶ for the sake of the algorithm ማለት ነው። እና ልክ ተመልሼ ስመጣ I was like በጣም ሞራሉን አጣሁት። ከዛ ድጋሚ መስራት ጀመርኩኝ። አማሊያውን ምናምን መሸጥ ጀመርኩኝ። ከዛ ድጋሚም ስትመለስ በነገራችን ላይ ስለኔ ማውራት የለብኝም እዚህ ፖድካስት ላይ በቃ እሷን ፓርት እንድንነግር እንትን እላለሁ። ሆፕፉሊ በቅርቡም እንጀምረዋለን ብዬ አስባለሁ። ጓደኛዬም ነበረ ያፍ ወይም አዲስ 360 የሚባል ልጅ አለ። ኦኬ እሱ ጋር ነበር እሱ ብዙ ጊዜ ከካሜራ ጀርባ ነበር የሚሆነውና ሰፈርም ትንሽ ተራራቀ ምናምን መገናኘትም ትንሽ ከበደ ምናምን ከሰው ጋር መስራት እኮ ይሄ ነው እና እሱ ነገር አለ። ግን ሆፕፉሊ ከያፍ ጋር ማብረን መመለሳችን አይቀርም። ባይሆን ጥያቄ አሁን የምጠይቀህ ማለት ነው በጣም ቢያንስ ባክግራውንድ ስላንተ ንገረን ማለት በጣም ወደ ኮንተንት ነው በኮንተንት ነው የምናውቀው። ኮንተንት ውስጥ ገባን ግን ትንሽ መለስ አድርገንና ሁይዝ ጆጆ የት ነው እንትን ያልከው የተማርከው ሜቢ አሁን ብዙ ጊዜ ሴፍ ስፔሳችን ወይም ይሄ የምንኮራበት ቦታ የተማርንበት ትምህርት ቤት ምናምን ነገር ነው። እኔ አሁን የተማርኩት ኮሚኒቲ ቦሌ ኮሚኒቲ ነውና I'm so proud የቦሌ ኮሚኒቲ ተማሪ በመሆኔና ያንተም እንትኖች ያገኙሃልና የት ነው የተማርከው ትንሽ እስቲ ንገር። አልኮራም የት ነው የተማርከው? አልኮራም እንትን ያልኩበት ወይ አልኮራበት የተማርኩበት ወይ ሊሆን ይችላል ወይ ትምህርት ቤቱ ሊሆን ይችላል አላውቅም። ሆሊ ሴቪየር ነው የተማርኩት። ሱፐር ሆሊ ሴቪየር ሱፐር አይደለም ሳያ እንደዚህ አይነት ሱፐር አለ። ሌላ ምን አለ? ሌላ ሆሊ ሴቪየር የታካቢ ነበር ብሉቤሪ ስትሮ እንትን ነው ሆሊ ሴቪየር እዚህ መድኃኒዓለም መድሽ መድሽ ወደ ዊንጌት ሆሊ ሴቪየር የሚባል ትምህርት ሆሊ ሴቪየር የሚባል ትምህርት ቤት እዛ ነው የተማርኩት። እዛ አብዛኛውን ጊዜ እንትን ነው አንድ አርጌ ልገባ ነበር። ፋሚሊ እዛ ነው ወይዘሮ አንድ አርጌ የኛ ቤተሰብ ናት የፋዘሪ ምናምን አክስት ናትና እዛ ተማር እዛ በስነ ስርዓት ተምረ ብቻ የሆነ አላ እና እኔ እዛ ለመግባት ለምንድን ያልፈለኩት ሙልጭ መቆረጥ አልፈለኩም። አንደኛ ሙልጭ የዛኔ ፋራ የሆንክ ይመስላል። የዛኔ በመለጥ ኖሮ አሁን ኮንቴንት ክሬተር ለሆንም ላልሆንም እችላለሁ። ብቻ ፓይለት የመሆን እቅድ ነበርኝ። ገባ እኔ ፓይለት እኔ ቀለሜ ነኝ ሲጀመር እኔ እዚህ ነገር ውስጥ የለውበትም ነበር። ግን ኦልሬዲ ብዙ ፊልሞች ያለው ብዙ ታሪኮች አውቃለሁ። ባዮግራፊ አነባለሁ ምናምን እና የፊልምና የስኪት ነገሮች ኦልሬዲ ውስጤ ናቸው። ገባ
እና ሙሉ ፋሚሊያችንም አልጋጭ ሙሉ ፋሚሊያችን ኮሜዲያን ነው። የኔ ፋዘሪ አገር ያወቀው ፀሐይ ሞቀው ኮሜዲያን ነው። ግን የሆነ ካሜራ ላይ ምናምን የሚታይ ኮሜዲያን ሳይሆን ማንም ሰው የሚያውቀው ኮሜዲያን ነው። ገባችሁ? ፌመሶቹ አረጋኝ ወራሽ ምናምን ድሮ የምታውቋቸው ፌመሱ ሰዎች ነደረጃ ሀብቴ፣ ፋንቱ ማንዱዬ ምናምን የሆነ አንድ ጀማ አይነት ነገር ናቸው ምናምን የሚያዝጉት ምናምን ኳስ ሜዳ ሌጋሲ እና እሱ የሚቀልደው ለ3 ሰው ነው ለ5 ሰው ነው ለጓደኞቹ ነው በቃ እና በስኪሞቱ ነው የሚያስቃቸው ፋዘሪ እና ብቻ ፋሚሊው ያስቃል እንዳለ ግን ፋዘሪ ከባድ ሰው ናት ኮሜዲያን ነው። ከዛ እሱም አለ እሱም ተጽዕኖ አድርጎብኛል። ትምህርት ቤቱ አማልኮራበት ምክንያት በቃ እኔ አሜሪካ መሄድ እችል ነበረ ቶሎ በጊዜ መሄድ እችል ነበረ አሜሪካ መሄድ እችል ነበር። እሱን ዲሌይ አድርጌ ምናምን እንደገና አሜሪካ ሞክሬ ነበረ አልተሳካም። ብቻ እዛ መማሪ በጣም ፍሪ እንደሆነ አደረገኝ። ተጫዋች እንድትሆን ምናምን ብቻ ሳይሆን አለ አይደለ በቃ በጣም ነፃ መሆን የለብህም። እኔ የምመክራችሁ ትምህርታችሁን ተማሩ። ኮንቴንት ይደርሳል። እኔ ችግር የለውም ያለ ትምህርት እና ደግሞ መላም ቀመስኩኝ መላም ቀመስኩ። ብርም በቃ ከትምህርት በፊት ብር ከቀመስክ መጥፎ ትምህርቱ ምን ጥቅም ትላለህ? ከዛ ቻይናም ነበረ 12 እየተማርኩኝ ቻይና ኤቭሪዋን የሚሄድበት ሰዓት እዚህ ላይ ኤቭሪዋን ቻይና was trend ቻይና ትሬንድ ነበር እና ቻይና ትሬንድ በሆነበት ሰዓት እዛም ለመሄድ ሙከራ አድርጌ ባልሆኑ ነገሮች ቀርቻለሁ እና ብቻ ትምህርት ቤቱ በጣም ፍሪደም ሰጠኝ። በጣም ስትሪክት በሆነና እስከ 12 በስነ ስርዓት ተምሬ ብጨርስ እና እዚህ ሌላም ቦታ ባልቦዝን አሪፍ ነበር። ግን ስቲል እንትን የሚባል ነገር አለ አይደለ? አንተ አሁን ለምሳሌ አሁን ያለህበት ደረጃ ላይ ያለህበት ምክንያት ጀስት ፈጣሪ ብለስ ያደረገህ በዚህ መንገድ ነው። ስለዚህ በዚህ መንገድ ደግሞ በደንብ ከቀጠልክበት ዞሮ አሁን 0 ብለህ ጀምረህ መድረስ ትችላለህ። የሆነች ኮት አለች ምንድነው ኦባማ ፕሬዚደንት የሆነው ወይም ኦባማ እንትኑን የጨረሰው በ50 ዓመቱ ነው፣ ትራምፕ የጀመረው በ70 ዓመቱ ነው። አንድ ሚሊዮን ኮቶች አሉ። እስናት የሆነ ብዙ ሰው ውጭ ሀገር መሄድ እንደ ስኬት ነው የምናየው ኦብቪየስሊ። አሁንም ላይ እኔም ብሆን እኔ ዙሪያም ያሉ ሰዎች ኢትዮጵያ ውስጥ አብዛኛው ሰው መውጣቱን ይፈልጋል። የሆነ ሰዓት ላይ እንትን ብዬ በነበረው ወይ ምናምን ትላለህ። ኢትዮጵያ በጣም ገነት የተባለች ሀገር የተባረከች ሀገር ናት። በጣም ከአሜሪካ ስትመጣ እዚህ ሆነ ግን አይታየም። በጣም እሱ ጥሬ ሀገር ናት ከአሜሪካ ስትመጣ ገባህ? ሙሉ ፋሚሊዎች አብዛኛው ፋሚሊ ውጪ ነው ያሉት እና በቃ ድሮ ሁላ ፓይለቱን ተወውና ብቻ ግን ሁለተኛው ኦፕሽኔ ምን መሆን ነው የምትፈልገው ሲባል ዲያስፖራ ራሱ አንድ እንትን ነው ህልም ነው እና ዲያስፖራ መሆን ብሮ አልገባም። የተማረ ቤተሰባችን ውስጥ አለ ግን ዲያስፖራዎቹ ሲመጡ ያለው ወከባ ያለው ክብር ያለው ሞገስ ያለው ማሽቋለጥ በቃ ብሮ ይሆናል። ሙሉ ቤተሰቡ በቃ ምንጣፍ ሲሆን ነው የምታየው። በቃ እንደዚህ ምንጣፍ ሲሆን እና በቃ ዋው ሆነውላቸው ምናምን። እሱ ብቻ አይደለም ከውጪ ሀበሻ ሆነው ውጪ ኖረው የመጡት እና ዶናይ ነጃኒ ኤቭሪዋን ጃኒ ያዶናይ ሳትሆን ብቻ አይደለም ኢትዮጵያ ያቀረበችላቸው ነገር ብቻ ሳይሆን ኢትዮጵያን የወደዱበት ምክንያት ከውጪ ስለመጡ ነው እንጂ እኛ ሀገራችን ጠልተን ሳይሆን ከውጪ ብንመጣ እኛ ምንወዳት በጣም ገነት የሆነች ሀገር ናት ኢትዮጵያ። ቤንጃሚን ሲኖር ኢትዮጵያ ያበደ ነው። በዶላር በጣም ፒስ ናት ኢትዮጵያ። በብር ነው ትንሽ የሚከብደው። በብር ነው በቃ ጋህንም የሚሆነው ገባ። ለዛ ነው እዚህ አብዛኛው ዲያስፖራ ምናምን እዚህ መጥቶ ሊቀር የሚያስበው በጣም የተመቸው ምናምን የሆነ አለ አይደለ ዶላሩ ስላለው ነው ቤዝመንቱ ስላለው ገባችሁና ኢትዮጵያ በጣም ነው ሞዳት ምናምን ሲል ገባ ብሩ የሚያየው ነገር ነው እንጂ እኛ የምናቀው ነገር ቢያቅ እንትን አይደል ገባችኋል? እና ምን ልላችሁ ነው ዲያስፖራ መሆን እፈልግ ነበር በጣም
በጣም ዲያስፖራ መሆን ፈልግ ነበርና ዲያስፖራ መሆን ነበር ለምንድነው ዶላር አገኛለሁ ዶላር አግኝቼ እዚህ እመጣለሁ እዚህ መጥቼ ብዙ የሚሰራ ስራ አለ በደንብ ታባዛ በጣም ብሮ እዚህ ቢሊየነር ነው የምትሆነው ከዛ ወደዚህ ስትመጣ እዚህ ቢሊየነር ነው የምትሆነው የሆነ አንድ ዩቲዩበር ነበር ሰሞኑን በጣም ቫይራል ይወጣ የሆነ ሀገር ሄደና የዛን ሀገር በጣም ቺፕ ከረንሲ ነው ያላቸው 5 ቢሊዮን ብር ገዛ የዛን ሀገር ዶላር ማለት በዶላር ገዛ ያን ቢሊየነር ኦፊሻሊ ቢሊየነር ነኝ አለና ማለት ኢትዮጵያ ውስጥ ቢሊየነር መሆን ትችላለህ ብቻ ብዙ ነገር ማድረግ አለበት ግን ኢትዮጵያ ውስጥ ሎንግ ተርም ነው ሁሉም ቦታ ሎንግ ተርም ነው አሁን በቃ አሜሪካ ምናምን ከቀረው በኋላ ቻይና እኔ እንደ ኔቪ እንትን ኤምባሲ በስማ በቃ እኔ ለአሜሪካ ውስጥ አሜሪካ በሄድ ኖሮ መታየት ኮንቴንት ማለት ነው ይሆናል አልገባችሁም በቃ በጣም ተይዣለሁ ኮንቴንት እኔ ምንም ፉክክር የለኝ አዶናይ ምን አይደለም ማንንም አይደለም ግን ፉክክር የለብኝም ግን በቃ ያበደ ኮንቴንት ክሬት አምሮዬ በሜትር ፐር ሰከንድ ነው ኮንቴንት የሚያስበውና እኔ አያሳስበኝም ኮንቴንት እና ደግሞ በጣም ወደልህ ነገር በደንብ ቶሎ የምታረገው ይሄ ምትት ብዙ አይነት እኔ አሁን ጀለሶች አሉ እንደዚህ ቲክቶክ ላይ የምታያቸው አይደለም ብዙ አይነት ስኪቶች ምናምን ይሰራሉ ያንተ ፈጣን ነው እና አንዳንዴ ምን ይሆናል ይሄኛውን ዳይጀስት ሳታረገው ሌላ ይመጣል ከዛ ይሄኛውን በደንብ ዳይጀስት ሳታረገው ሌላ ይመጣልና that's clever ግን እኔ እውነት በደንብ አሁን የሆነ ነገር እንዲ አድምተህ ብትሰራ ምናምን ነገር እላለሁ ቀደም ልልህ ነበር እያሰብኩት ነበር ከትላንት ወዲያ ኦኬ ጆጆ ይመጣልና ነገር በየሳስብ ኦኬ ይሄን ነገር እንዴት ነው የምታየውና ልልህ እያሰብኩ ነበር እና it's really በጣም ፈን ፋዘርም ኮሜዲያን ነው ፋዘር ቅመሙ የተባልሽው እኔ በመላስሽ መስሎኝ ነበር ባይ ዘ ወይ ቅመሙ በመላስም አለ ግን ያው ፋዘሪንም እስቲ ወደ እንትን አመጣዋለሁ ትንሽ እኔም በመጀመሪያ መሰረት ይያዝና ወደ ሚዲያው ይመጣል ፋዘርም በጣም ጨቅ ታሪክ አለ ይመጣል እሺ አባውት ስለ ትምህርት ምናምን ነገር አውርተናል ይሄንን ኤሪያ ዛት ልጠይቀውና የሚቆረጥም ከሆነ ይቆረጣል እንዴት ነው የፍቅር ህይወት እኔ ሰዎችን ሁሉ አፈቅራለሁ በል ያስጠጣል ካለ ነው ከሌለ የፍቅር ህይወት አሁን ላይ የለኝ ምን ይሰራል ሳይሆን በጣም ይሰራል ሙድ አለው በጣም ይሰራል እምቢ ብዬ ነው አይደለም ግን የሆነ አላ ሁሉም ነገር ታይም አለው ሁሉም ነገር ሰዓትና ቦታ አለውና አሁን ያለውበት ሌቭል ፍቅረኛ የሚያስይዝ ሌቭል አይደለም ሴቶች ራሱ በጣም ብዙ ባህሪ ያላቸው ፍጥረቶች ናቸውና የሆነ እነሱን ሃንድል ለማድረግ የሆነ ነገር መያዝ አለብህ ወይ ታይምን መስጠት አለብህ ወይ ደግሞ መላ መስጠት አለብህ ስላችሁ ደግሞ ጎልዲገር ምናምን ሳይሆን you have to spend ኳሊቲ ታይም ለማሳለፍ ብር መኖር አለበት ኳሊቲ ታይም ያለበለዚያ ግን ነጭ ከሆናችሁ ግን ታይምን ነው የምትሰጠው it's like የሆነ አዲስ አበባ ውስጥ ኳሊቲ ታይም የለም ደብረ ዘይት ነው ያለ አይነት ነገር ነው ብር እንደዛ አይነት ነገር ነው የሚሰጠው ብር እንደዛ ቢሆነ ወር ሙሉ ስራ ላይ ቀጥቀጠ ብር የምትሰራ ሰው ኮንክ በወር ሁለቴ ምናምን በስልክ እየተዋወራችሁ ምናምን በወር ሁለቴ ያበደ ቦታ መንተን ማለት ትችላላችሁ ማሳለፍ ትችላለህ ከዛ በተጨማሪም የሆነ አለ አይደለ የሆነ ኮንፊደንሱ የሚኖር ሪሌሽንሺፑን በደንብ ማስኬድ ትችላለህ ያለበለዚያ ግን ብር ከሌለ ታይም ነው በቃ 4 ሰዓት ትደዋወላለህ 5 ሰዓት ትደዋወላለህ ምናምን አላውቅም ብቻ የኔ አጋጣሚኝ አይ you are right እውነት ከምር ምክንያቱም ምንም ከሌለ የምትሰጠው ጊዜ ነው ጊዜ ደግሞ ከሌለ የምትሰጠው ደግሞ የሆነ በብር የሆነ ነገር መስጠት አለ በሪሌሽንሺፕ ቢዝነስ ነው ኤክስቼንጅ ነው ፍቅር ስትሰጥ ነው ፍቅር የሚሰጥ ስለዛ ፍቅር መስጠት ማችልበት ሲቹዌሽን ውስጥ ደግሞ ብርም ሳይኖር ከዛ ደግሞ አይመጣው አሁን እንደዚህ አሁን ተፍተፍ የምትል ሰው አሁን እኛ ተፍተፍ የምንል ሰው ነውና እንደኛ አይነት አምቢሽን ያላት በቃ እኩል ገባ አሁን ይሄ የቲክቶክ ካፕሎች የምታያቸው አላ በቃ እነሱ በቃ አብረው ነው የሚሞቱት ገባ እንደዛ አይነት እኔ አሁን በቃ አብራኝ ኮንቴንት መስራት አለባት ምናምን አሁን ሌላ ፊልድ ውስጥ ብትሆን
አይመጣውም። እንዴት ትገናኛለህ? አይመጣውም። በቃ እኔ 24 ሰዓት ነው የምሰራው እንግዲህ እንደምታይ። እሱን ነገር ቀጣዩ ጥያቄ ነበር። እኔ 24 ሰዓት ነው የምሰራው። ስለዛ 24 ሰዓት ውስጥ መቼም እንዴት እንደምትረዳ አላውቅም። በጣም ከባድ ነው። እነሱ ደግሞ ላይክ ታይም አልተሰጠንም ምናምን የሚል ነገር ሊኖር ይችላል። እዚህ ላይ የሆነ ቺኮች ሰበብ አያጣቸውም፣ የሆነ ጸባያቸውም አይታወቅም። ማርያምን የሆነ እኔ አይገቡኝም እውነት ለመናገር እነሱ ፊግር አውት ከማድረግ እኔ አርፌ ብሰራ ይሻለኛል። እሱ ላይ ማለት ነው። ምን ልልህ ነበረ ሴቶቹን እንደዚህ እናውጣውና ህይወት ላይም እንደዚህ አሁን አንተ የምትሰራበት ኮንተንት ክሪኤሽን እንትን አለ ፔስ አለ እና የምትሄድበት ፔስ አለ እና አንደኛ ሃው ዱ ዩ ፕላን ዩር ዴይ አንድ በጣም አሳጥረ መልስልኝ። ሁለተኛ ደግሞ ማለት ነው ፋሚሊ ምናምን ጋር እንዴት ነው ማኔጅ የምታደርገው ፍሬንዶችህ ጋር ምናምን ነገር። ምክንያቱም ኦልዌይስ በየቀኑ በሳምንት 7 ቀን በቀን 24 ሰዓት ኮንተንት ላይ ነህ፣ ወይ ላይቭ ላይ ነህ፣ ወይ የፖስትክ ነው፣ ወይ የሆነ ቦታ ነህ፣ ወይ ጂም ነህ እና እንዴት ነው እንትን የምትለው? ፋሚሊ ጓደኛ እና ስራ። እኔ ጓደኛ የለኝ። ጓደኛ የምንድን ነው ቢዝነስ ፓርትነር ወይ ደግሞ ኮንቴንት ፓርትነር ነው ያለኝ። ገባህ እንጂ ጓደኛ ድሮ ነበር። አሁን ያልከው ማለት ነው የሚገርም ክሊፕ ነው የምወጣበት የታት ቪዲዮ ነው የምሰራበት። ጓደኛ የለኝ። ገባቻ በቃ እንትን ነው አብሮ የሚሰራ ሰው። አሁን ለምሳሌ አሁን አንተ አብረ የምትለወጠው ሰው ምናምን ነው እንጂ አሁን እድሜያችን ሄዷል ምናምን ጓደኛ አሉ ጓደኛ አሉ አብረ መስራት አለብህ። አብረ የሆነ ነገር ማድረግ አለብህ። ፊውቸር ላይ የሆነ ነገር መፍጠር አለባቸው። አንተ ህይወት ውስጥ ለጥቅም ነው የምትቀርበው ምናምን። ይሄ ሁሉም ሰው የጥቅም ጉዳይ ነው። ላይፍ የጥቅም ጉዳይ ነው። ገባ እኔ አንተ እናቱ ራሱ በኮንዲሽን ነው የምትወደው ብሏል ቤኪ። በኮንዲሽን ነው የምትወደው። ገባ ኤቭሪቲንግ በጥቅም ነው። ስለዛ ሁሉንም ነገር እንደዛ ነው። ስለዚህ ሞር ስራዬ ላይ ነው ማተኩረው እና በዛ ዙሪያ ያለው ላይ ሪሌሽንሺፕ ትፈጥራለህ። እሺ how is your gym 30 ቀን by the way ይሄ ጨርሻለሁ። ትናንት ወዲያ ነበር። አሁን 60 ቀን ጀምሬያለሁ። ማን አልገባም። በጣም በቃ ቶሚ ይመቸው። በዚህ እንትን ቶሚን ማመስገን እፈልጋለሁ። ኢዲኤፍ ቶማስ ኃይሉ ሌላ ምንድን ነው በቃ ጂም ትሬነሮቼ ሌላ ማን አለ? everybody who follows you ይህን ጀርኒ የተረዱኝ ጓደኞቼ ይህንን ጆርኒ የተረዱኝ ጓደኞቼ አመሰግናለሁ። በጣም ከባድ ነበር እንደምታዩት አልነበር። ማርያም 30 ቀን በጣም ከባድ ነው። የሆነ እንዴት መሰለ ላይፍ ላይ ቼንጅ ማምጣት ከፈለክ የሆነ ነገር የሆነ ሳክሪፋይስ መፈጠር አለበት። በቃ የሆነ ማንነትን መግደል አለበት። ገባህ? እኔ ደግሞ በቃ ሁሌ በቃ ሳስተባብለው ነው የኖርኩት። ገባህ? እሰራለሁ። ደብል ላይፍ ነው የነበረኝ። ገባህ? እሰራለሁ፣ እፍታታለሁ። እኩል ነው። ባላንስ የለውም ማለት ባላንስ በዚህም አለ ግን ዜሮ ነው የሚመጣው። ይጣፋል። ዜሮ ነው የሚመጣው። ገባህ? ስራው በቃ እንዴት ሻይን ያርግ። ገባህ? ዜሮ ነው በቃ የተጋጨብኝ። ይሄ በቃ ትንሽ ነገር ተፈጠረ ሴሌብሬት፣ እንትና አማጠች ሴሌብሬት፣ የሆነ ውሻ ወለደች ሴሌብሬት። በቃ አላ በቃ እንዴ ምንድነው ምናምን ነገር ነው በቃ እና ወዲያው ይሆናል። ወዲያው ሃፒ ለመሆን ቶሎ ሃፒ ለመሆን አሁን ፖድካስት ሰራን ሴሌብሬት በቃ ይሆነ እና ዋና ቦትል አለ በነገራችን ላይ እሺ። እና እንደዛ መሆን የለበትም ብዬ በቃ ወሰው ብዙ ጊዜ እዚህ ነገር ውስጥ ገብቻለሁ። አንድ ወር አቅቶኝ ማርያምን አንድ ወር ስላቃተኝ 30 ቀን ቻሌንጅ ብዬ ህዝብ ፊት መጥቼ ይሄው መጠጥ ፊት አልቀርብም ምናምን ብዬ ቶሚን በ3 ወር ነው ያዛኩት። እኔ ዝም ብዬ ጂም ስገባ ማለት ነው ዝም ብዬ ቶሚ ጂም ታስገብኛለሽ እሺ ምናምን ብዬ ተባብለን አይደለም የገባው። 3 ወር እየጠጣው ቶሚዬ እንደው ዛሬ ጂም አብረን እኮ በቃ ብንሰራ ደስ ይለኛል። እሱም በቃ በጣም አምብል ሰው ነው። ማርያምን በሰው አይንቅ። ማርያምን ምንም እኔ በቃ እኔ ይመቸው። ማርያምን ሰው አይንቅም።
በቃ ይሆናል ፖቴንሻልህን ነው የሚያየው ገባ ምንም ያህል ዳርክነስ ውስጥ ብትሆን በቃ እንደዛ የሚያይብህ ሰው ነው የምትፈልገው በቃ አንድ ሰው ነው የሚጠበቅበት እሱን ፓርተን እንዲያለ ገባ እና እሱ አየብኝ 3 ወር ግን ብዙ ነው ማለት 3 ወር ማለት 3 ወር ብዙ 3 ወር በቃ ኢቨንቶች ላይ ምናምን ውስጤ ፍላጎቱ እኮ አለ በቃ መለወጥ እፈልጋለሁ ይሄ ሁሉ አመት ሰርቻለሁ ፍርካስም አብዩልም ኤቭሪዋን እየነገረኝ ሁሉም ሰው ከኋላ ተነስቶ እየበለጠ ነው ገባ ሁሉም ሰው እንትን እያለ ነው ሁሉም ሰው 100,000 ፎሎወር አንተ እዚህ ፎሎወር ላይ ነው ራስን ጠይቅ ምን እያረኩ ነው ምንድነው ላይፍ ለምንድነው ማታድገው ሰው ለምንድነው ፎሎ የምትለውን በተድ የማይጫነው እኔ 100,000 ሰው እኔ አሁን 100,000 ሰው በአካል ያቀኛል ከ100,000 በላይ ሰው በአካል ያቀኛል እንደዚህ ወክ ብናደርግ ማለት ግን አንድ ሰው ፎሎ ያደርገኝ ፎሎ የሚለውን በተን አይነኩት እና እኔ በቃ ፒስ ምናምን ብዬ ነው ሆፕፉሊ ኢን ዘ ኔክስት 2 ወር ውስጥ ታሳካለ ብዬ አስባለሁ እና እቺ አንድ ወር ጂማ በቃ ከራሴ ጋር እንደሆነ ረድቶኛል በጣም ጂም በነገራችን ላይ ስኖት አባውት ፊዚካል እንትን ብቻ ራሱ አይደለም ፊዚካል አይደለም ከባ ሜንታል እና ዲሲፕሊን ሜንታሊ ዲሲፕሊን የዛሬውን ለውጥ ስታይ ያለበት እኔ ሪሃብ ሱሰኞች ምናምን ሪሃብ ይግቡ ብዬ የሚገቡ አሉ ችግር የለውም ግን ሪሃብ እኔ አብዛኛው ጊዜ ወደ ጂም ነው እና ወደ ፈጣሪ ነው የምጠጋው ፈጣሪ ጋር ጠጋለሁ ጸልያለሁ ምናምን ግን ከሱ በኋላ ደግሞ እኔ ማድረግ አለብኝ እሱ ዝም ብሎ ቀየረኝ ምናምን ከዚህ ኩዳ አስወጣኝ ከዚህ ጨለማ አስወጣኝ እኔ ካልሄድኩኝ መንገዱን አስተካክልኝ ሰበብ ቢያንስ የሆነ አንድ እርምጃ ምናምን መሄድ አለብህ ፈጣሪ ሁለት ያደርግልሃል እየጸለይክ ነው መሄድ ያለብህ በቃ እኔ በፈጣሪ ጋር ተታረቅኩኝ ከዛ በኋላ ጂ መግባቴ ከባ በቃ እንትን ኢንቫይሮንመንት እዛ የምታየው ኢንቫይሮንመንት እና በፊት የነበረ ኢንቫይሮንመንት ዛሬን ኑር ነው ገባ ዛሬን ተፍታታ ነገ ይታሰብበታል ገባ ነገ ይታሰብበት ዛሬን ተፍታታ ጂም ሲሆን ግን ገባ እና እንትን ወዲያው ነው ደስታ ዲሌይድ ግራቲፊኬሽን የሚባለውንም ነገር አቆ በቃ ኦልሬዲ ታቋል ምን ነው ነገር ታቁታላችሁ ምን ማድረግ እንዳለብኝ ሁላችሁም ህይወታችሁን ለመቀየር እናቋል ግን the step ነው ከቀየሩትና ከኛ ልዩነቱ የቀየሩት ወስነዋል አንድ ስቴፕ ተራምዶ በቃ ማድረግ ያለባቸውን ያውቃሉ እያረጉት እኛ ግን ነገ ምናምን ፕሮካስቲኔሽን ግን እናውቃለን በቃ ማንዳኒ ማወቅ ራሱ በቃ ዝገት ነው ማርያም ዲፕሬሽን ውስጥ ምናምን ሰው ስትረስ ውስጥ የሚገባው በእንደዚህ ምክንያት ይመስለኛል ቱ ስማርት መሆን በቃ እኔ አንዳንዴ ፋራ በሆንኩ እላለሁ ማርያም በጣም ፋራ በሆን እዛ ንፍታታ ሲባል ወፍ ብል እንትን ብል በጣም ብዙ ታይም ቆጥብ ነበረ በጣም ባጭር ጊዜ ውስጥ ፌመስ ሆን ነበር በጣም ባጭር ጊዜ ውስጥ ሰክሰስ ውስጥ ገባ ነበረ ግን የሆነ ይሄንን መንገድ እንዳያረገኝ ፈጣሪ ነው ስለዛ ይሆናል ወዲያው እንትን ብል የሚያጋጥመኝ ነገር አላቆም ብቻ አሁን እዚህ ያደረሰኝ አመሰግናለሁ እዚህ የደረስኩበትን ነገር እንትን አልልም አላማረርበትም ግን በቃ ለሌሎቻችሁ በጣም ብልጥ ናራዳ የሆናችሁ ምናምን ከመሰላችሁ ይሆናል ነገ አውቀውማለሁ ነገ ፈተዋለሁ ትናንሽም ነገር ቢሆን ምናምን ይሆናል አይደለ እሱን ነገር ካሁኑ አቁሙት ካሁኑ በቃ ይወታችሁ ፕሮሚስድ በነገራችን እሱ ራሱ ሞትን ራሱ ትሪገር ማድረግ አለብን ኦፍ ኮርስ ነገ ልሞት ይችላል ሁኖስ ስለዚህ ሞት ራሱ ያበደ ሞቲቬሽን ስለዚህ ዛሬ ቢያንስ ጥሩ ነገር አድርገህ ማለፍ መቻል አለብህ አይ ቲንክ ሰሞኑን አንድ ኢሹ የሆነ ነገር አለ ስለሱ ማውራት አይኖርብን አልወቅም the red sprite thing ሬድ ስፕራይት ምንድነው ሬድ ስፕራይት ሊና እሺ እሱ ነገር እኔ በጣም በቃ ሰሞኑን እየሰከተተኝ ነው ቲክቶክ ላይ እሱ ሆኗል እንዳለ ቶፒኩ እንዴት ፈላዎቹ እሱን በቃ በጣም ይጠቃ እኔ ሲጀመር ከድሮ ስፕራይት ኮካ ይዞ የሚንቀሳቀስ ፍሪክ አይመቸኝም እውነት አይመቸኝም እና አሁን በስፕራይት ሆነ ሙዱ ነው አሁን ደግሞ ስፕራይቱ ላይ ይሄ የሳል ሽሮፕ አለ አይደል እሱ ይጨመርበትና ሌላ ታሪክ አንተ የሆነ እንደ አባቶቻችን እየተሰማኝ ነው ልታዘብ ነው አባቶቻችን ገባ እነሱ አባቶቻችን ያረጉት ነገር አለ
በቃ አሁን አይደለም ያረጉት ነገር አለ። አሁን እኔ ያረኩት ነገር አለ። ገባ እኔ ያረኩት ነገር አለ። አባቴ ያረገው ነገር አባቴ ድራፍት መጠጣትን ወይ ደግሞ አልኮል ውስኪ መጠጣት ፋዘሪ ውስኪ መጠጣት ያለማችን ሱሰኛ ነህ። ያለማችን ሱሰኛ ነህ። ሟች ነገሟችን ማርያምን ነገሟችን በቃ አንተ አልፈልም ነው። ሲጋራ ደግሞ በቃ ያለ ፍጻሜ ነው። ልጅ አይደለም አባቴ አይደለም ትትለያያል። አላውቅም የነሱን ነው ማለት የድራፍቱን አሁን ደግሞ እኔ ደግሞ ያሳለፍኩታል። ገባ ጃጋማ ስቶሊ ኤክሴ ናት ባይ ዘ ዌይ ስቶቺኒያ ማለት ስቶሊ ሁካ ምናምን በቃ ቬፕ ምናምን የሆነ ኖርማል ነው። ገባ በቃ ይሄ ማንም ሊያደርገው ይችላል። ድራፍት ምናምን ግን ኖርማል መጠጥ ኖርማል ነው። ዊዱላ ኖርማል ሆኗል። አሁን ላይ ደግሞ ይሄው ነገሮች መጡ። እንደዚህ ስፕራይት ምናምን አለ። እኔ ስፕራይት እና ኮካ ይዞ የሚሄድ ሰው ማለት ነው ለመሰለህ ፈላዎቹ ትራማ በጣም ይጠቀማሉ። ትራማዶል ፈርስት ይር ሰከንድ ይር ምናምን ነገር እና ብዙ ጊዜ በስፕራይት ነው ወይ በኮካ ነው የሚጠጡት። ሚክስ ኢት ዊዝ ኮካ ምናምን ነገር ከዛም በኋላ ይዞት ይዞራሉ እና ተል ብሏል። በቃ የሉ ትራማ ደግሞ ክፋቱ አንድ ትወስዳለህ፣ ትለምዳለህ፣ ሁለት ይሆናል፣ ትለምዳለህ፣ ሶስት ይሆናል። በቃ የሆነ ያስለመድከው ከሆነ ሰዓት በኋላ አይሰራም። እንደ ቶለራንስ ነው እና ሰውነት አዳፕት ያደረገውና የትራማ ችግሩ ምን መሰለህ? ትራማዶል ስፔሻሊ ይሄን ነገር በጣም ኮንሰርኒንግ ስለሆነ ማለት ነው። ትራማዶል ችግሩ ምን ይሆናል መሰለህ? እንዲህ ሲነግሩኝ ሰዎች ምናምን እሰማለሁ። እንደዚህ ከዚህ እኮ 10 ፒል ነው የሚወስደው በቀን 10 ኪኒን ማን በጣም ከባድ ነው። 20 ምናምን ነገር እንዲህ አንድ ማውቀው ልጅ አለ እንዲህ ፎቶውን አሳይቶኝ 10 ኪኒ 10 ትራማ በጣም ከባድ ነው። እንዲህ አሳይቶኝ ፎቶ ማለት ነው። ሁለት ፎቶ ነው ያሳዩኝ። አንደኛው ስካል ነው ያየሁት። ወላሂ ይሄ የለም ወድቋል፣ ልጁ የለም፣ እጁ ቀጭን ሆኗል። ኢቭን ታቶ ራሱ ተጠምጥሟል ምናምን ነገር ሌላ ታሪክ ውስጥ እና አሁን ደግሞ አዲሱ እንትን ደግሞ ሬድ ስፕራይት ይሉታል ወይም ሊን ኢትዮጵያ ውስጥ እንደዚህ አይነት ነገር መጀመሩን በጣም ነው የሚገርመኝ። ዘፈን ላይ ነው እኛ ኮዳክ ዘፈን ላይ ኮዳክ ፍላክ ነው ኮዳክ ጠምዝዝ ብላ ያለ በቃ እሱ ላይ ማነው ኮዳክ በጣም ከባድ ነገር ነው። ካስማጫን ታውቀዋለህ? ካስማጫ ይሄ ቪዲዮ የሚለው ልጅ ማለት ነው። እሷን ትላንትና የሆነ ቪዲዮ ፖስት አድርጎ ነበር። በቃ ከፈለጋችሁ ይሄን ነገር ከሱስ ውጡ፣ በጣም ስለተመቸኝ ቪዲዮ ማለት ነው። ከሱስ ውጡ ምናምን ነገር እዚህ ጋር ከቻልኩኝ ያስገባዋለሁ። ከከበዳችሁ ደውሉልኝ። እኔ የምኖርበት አካባቢ መታችሁ እዚህ ስፖርት እንሰራለን። አሁን ያልከው ምክር ነበር ሲመከር የነበረውና እኔም ይሄ ሪሃብ ይሄ የሱስ ማገገሚያ ስሙ ራሱ ይከብዳል። እኔ ግባ ተብያለሁ። አክስቶቼ ግባ ብለውኛል፣ ቤተሰብ ግባ ብሎኛል ምናምን። እኔ ደግሞ አውቀዋለሁ እኔ ሱሰኛ አይደለሁ። ገባ ሱሰኛም አይደለሁ። እንዴት ነው ከዛ ቦታም ማቆም ትፈልጋለህ? እንዴት ነው ምን መሰለህ ዛሬ ላቆም ብለህ አቆማለሁ፣ ግን ከአንድ ወር በኋላ አደርገዋለሁ። የሆነ ያክል አመት ልታቆመው ትችላለህ። የዛሬ አመት ግን ልታረገው ትችላለህ። አመት አቆምክ ማለት እኮ you are free። አመት ማቆምክ ማለት እኮ እኔ እውነት ጸሎቴ ነው። አመት አቆምክ ማለት ከማንኛውም ነገር ብሮ ከቡና ሁላ ስለ ግን የሆነ መሀል ላይ በቃ በህይወታችሁ ከሚያስጠላ ፊሊንግ በቃ ከሚያስጠላ ስሜት መካከል በሱስም አይደለም በምንም አይደለም በህይወታችሁ ነገሮች ላይ መሀል ላይ መሆን በቃ መሀል ላይ መሆን እንትን ሆን ነበር እኮ ግን በቃ ነገር አለ እዛ ደርስ ነበር ይሆናል ምናምን እና በቃ እዛ መሀል ላይ መሆኔ ወይ በጣም ሱሰኛ ብሆን አለ የተባለ ሱሰኛ ብሆን በቃ ወዮ በዛው ይውላ ይሆን በሰገድክበት ህይወት ይቀየራል። ወይ አለ የተባለ ሱሰኛ ሆነ ወይ የሆነ ነገር ውስጥ ገባለ ወይ ትሞታል። አለቀ ገባ ወይ ደግሞ አለመሆን ነው ጨራሽ አለመሆን እና በስራችሁም በህይወታችሁም ላይ ከሰራችሁ 100%
ካልሆነ ደግሞ አይሁን ነው። እኔ እኮ በቃ ጠጣለሁ ምናምን የምለው እኮ እኔ እኮ በቃ ከእንቅልፌ ስነሳ ቮድካ ምናምን እኮ አይደለም የምጠጣ፣ ግን ህልሜን እያሳካው ነው። በዚህ ሰዓት በዚህ ሳይድ ስሰራ ታየኛል፣ ስጥር ታየኛል። በዚህ ደግሞ ስጠጣ ፖቴንሻሌ እየደረስኩበት የሆነ ዳይመንድ የሚቆፍረው ሜም አለ አይደል? የኔ ደግሞ ዳይመንዱን እየቆፈርኩኝ ከዛ አቁሜ ተመልሼ ደግሞ እዛ አዝጋዝግና እንደገና ደግሞ ቆፍራለሁ። የሆነ አለ ዳይመንዱ ጋር መቼም አልደርስም። ትቆፍረዋለህ፣ ታፈርሰዋለህ እና እንደዛ አይመጡም። ለእንትኖቹ ምክር ሰጥተህልኛል ብዬ አስባለሁ። ለተመልካቾቻችን መጨመር የምፈልገው ምክር ካለና ወደ ጌም እንትናችን ከመሄዳችን በፊት ወደ ጌም ሴግመንታችን ከመሄዳችን በፊት what do you like ቅመሙን in the next አመት ምናምን ነገር ፕላንህ ምንድነው? ምን ላይ እንጠብቅህ? ላይክ አጠር አድርገህ እንትን በልልና ወደ ጌም እንገባለን። እሺ ቅመሙ በሁሉም ሶሻል ሚዲያ ነው። እኔ አንድ ካራክተር ብቻ የለኝም። ጆ ቲክቶከር ነው። ለአንዳንዶቻችሁ ቲክቶከር ሊሆን ይችላል፣ ለአንዳንዶቻችሁ ዩቲዩበር ሊሆን ይችላል፣ ለአንዳንዶቻችሁ ደግሞ ስትሪመር ሊሆን ይችላል፣ ኮሜዲያን፣ ራፕ ሁሉ አምገባለሁና እኔ ራፕ አደርጋለሁ። ማርያም ራፕ ሳታደርግልኝ ማለት ነው። ግጥም የለኝም ገና ነው። ፍሪስታይል ሰላምም ተስፋዬም የለኝም። እኔ ግን እሷን አምኜ እባክህ አሁን አይደለም በቃ ፖቴንሻሉ እንትን በቃ ጥበብ ውስጥ አለው። የሆነ አንድ ቦታ የለውም ግን ጥበብ ውስጥ አለው ለማለት ነው። the next year the best streamer, the best youtuber, the best ቲክቶከር ለመሆን ነው እንግዲህ እና እንትንም ጤናም አሪፍ ጤናና አሪፍ ፊት ሆኜ እንድታገኙኝ እመኛለሁ፣ እሆናለሁ ኢንሻአላህ። አሜን። እና አሁን ወደ ጌም እንግባ። ጌሙ ማለት ነው ኢትስ ኢዚ this is the game section። እሺ ቲክቶክ ላይ ተሆል ሊሆን ይችላል ላይሆን ይችላል። ጌሙ ምን መሰለህ? ከ1 እስከ 10 ነው የምንጠራው። ከዛም በኋላ ልክ እኔ 1 ስል 2 3 4 5 እያለን እስከ 10 ድረስ ነው። ልክ 10 ስንደርስ እንመለስና መጀመሪያ እኔ አንድ ቁጥር ቀይራለሁ ወደምፈልገው ነገር። ከዛም በኋላ ልክ እስከ 10 እንቆጥራለን። ከዛም ሁለተኛ ዙር ላይ አንተ ትቀይራለህ አንዱን ቁጥር ወደፈለከው። ለምሳሌ ቁጥሮቹን መቀየር ትችላለህ ቦታቸውን። 4ን በ3 ቀይራለሁ ልትል ትችላለህ። ከዛን 1 2 4 3 ይሆናል ማለት ነው። ትራይ እሺ አንዴ እንሞክር። እኮ ቶሎ የሚገባኝ ሰው አይደል? እሺ አንዴ እንሞክር እያለን እንሞክር። ስሎኒ ጀምር። እሺ 1 2 ነው 3 ቀጥ 3 4 5 6 7 8 9 10 አሁን አንዱን ቁጥር ወደምፈልገው ነገር ቀይሩ። ምን ልቀይረው? ቃላት የሆነ ቁጥር ከፈለክ ቃላት ከፈለክ ይፈልግ። ማንጎ ስንት ቁጥር ነው? አንድ ቁጥር ማንጎ። እሺ ስለዛ እኔ ነኝ አንድ ማንጎ። 2 አሁን መቀየር አለ 3 አይ ነው 3 4 ያልክ ትቀጥላለህ። ታን እስከ 10 ስንደርስ ደግሞ ድጋሚ ነው ይቀየራሉ። ከዛ አንተ ትቀየራ እስከ 4 ድረስ። ስለዛ መቀየር ነው ማለት እኔ ማንጎ አልኩኝ። ቀጣይ ሶስተኛ ዙር ላይ ማንጎ ብለን ነው የምንጀምረው። አንድ ኦሬዲ ማንጎ ሆናለች። ከዛ እኔ 6 ቁጥርን ብርጭቆ ብለው 5 ብርጭቆ ነው የምትለው። ኦኬ ላለመፎረሽ ሞክር። እሺ ማንጎ። እሺ 2 3 4 5 6 7 8 9 10 እሺ 9 እና 10ን ቀየርኳቸው ቦታ ቀይር። እሺ ማንጎ 2 3 4 5 6 7 8 10 9 ቀይር። አሁን አንተ እሺ አንድ የምፈልገውን ቁጥር እንደምፈልገው አድርገው። እሺ 6 አብሲት ማንጎ 2 3 4 5 አብሲት 7 8 10 9 እሺ 3 ቁጥር እሺ ጀምር። ማንጎ 2 4 5 አብሲት 7 8
10 9 ቀይር አንተ አንድ። እሺ this is tough በነገራችን ላይ እሺ እሺ ምን ቀይረው መሰለ 8ን እሺ አይደለም 6 ነው አብሲት 6 አብሲት ናት። እሺ 7 ጠጣውኝ ማንጎ 2 4 ነው 5 አብሲት ጠጣው አልቀየሩማ 8 10 9 አብሲት ጠጣው አስራቱ ያበደ 5 ፋራው እሺ ማንጎ 2 ፋራው አብሲት ጠጣው እስማል 8 10 9 እሺ ቀይር አንድ ቀይር አፎርሽ አለበት። እሺ I'm having fun ነገራችን። እሺ ተቅማጥ 8 ማንጎ 2 ፋራው እንዴ እንትን 4 ነበር እኮ ፋራው 5 ነው 5 ነው ፋራው። ኦኬ 3 ነው እንዴ 4 ነው 3 ነው። እሺ አንድ ቻንስ ልስጥህ። እሺ ማንጎ 2 4 አልቀየርነውማ 5 ተቀይሯል እኮ አንተ 4 እኔ 4 አልኩኝ። ወይኔ ጉዴ it was like ፋራው አብሲት ጠጣው ተቅማጥ 10 9 ለማንኛውም ያበደ ቆይታ ነበረ። ይሄን ቪዲዮ ላይክ ሰብስክራይብ እና ሼር ማድረግ እንዳረሱ። ከቅመሙ ጋር የሚገርም ፖድካስት ነበር የነበረ። ቆይታችንም ጸዴ ነበር። ምን ታደርጋላችሁ መሰላችሁ? የዛሬ ዓመት እንገናኛለን። የዛሬ ዓመት ግዴታ ነው። የዛሬ ዓመት ልክ በዚህ ቀን ኤፒሶድ እንደግማለን። የዛኔ እኛም ትልቅ ስቱዲዮ ምናምን ይኖረናል ብለን እናስባለን። ቅመሙን በሁሉም ፕላትፎርም ላይ ዩቲዩብንም ከታች ሜንሽን አደርጋለሁ፣ ቲክቶክንም ኢንስታግራሙንም ገብታችሁ ፎሎ ማድረግ እንዳይረሳ። የሀብቴ ገንዘብ ጥማት ከስረቴ ኪስቁብ ጥማት ምንድን ነበር እሱ ነገር? የሀብቴ ገንዘብ ጥማት ክስረቴ ኪስቁብ ጥማት ያበደ ነበር። ቴንክ ዩ ስለጠራሽኝ አባት። እግዚአብሔር ራሳችሁን ጠብቁ። ፒስ አውት። ይመቻችሁ። ስፕራይት አንድ ጠጧት። ኦኬ ብቻው ጠጡ።